እንመጣበታለን። ዮሴፍን ግን ምንድነው ወደ ጭንቅ እንዲገባ ያደረገው? በሐሳብ እንዲያዝ እንዲወጠር ያደረገው እንቅልፍ እስኪጥለው ድረስ ማለት ነው። ሰው የሚያንቀላፋው በምግብ ብዛት የእንቅልፍ ማይበል ያሰጥመዋል። በሐሳብ በጭንቀት ብዛት የእንቅልፍ ማይበል ያሰጥመዋል። በሐዘን ብዛት የእንቅልፍ በትንሹ 4 ነገሮች ሲበዙበት ሰው በእንቅልፍ ውስጥ ሊወድቅ ይችላል፣ በእንቅልፍ ሊያዝ ይችላል። አንደኛው የሐሳብ ወይም የጭንቀት ብዛት ነው ብያቸዋለሁ። ሁለተኛው የሐዘን ብዛት ሰውን በእንቅልፍ ውስጥ ሊወድቅ እንዲችል ያደርገዋል። ሶስተኛው የምግብ ብዛት እንዲሁ ሰውን በእንቅልፍ ውስጥ እንዲወድቅ ሊያደርግ ይችላል። አራተኛው የሥራ ብዛት በእንቅልፍ እንዲያዝ ሊያደርገው ይችላል። ለእያንዳንዳቸው ምሳሌ ማምጣት ይቻላል፣ ግን ትምህርታችን ስላልሆነ ወደዚያ እንሄድ። ዮሴፍ አሁን በጭንቀት ውስጥ የወደቀበትና እንቅልፍ እስኪይዘው ድረስ በሐዘን ውስጥ እንዲወድቅ ያደረገው ሐዘን ነው ወይም የሐሳብ መብዛት ነው። ምክንያቱም በዚያ ሰዓት ያልተደረገ ነገር በቤቱ ተደርጓል። ድንግሊቱ ጸንሳ ተገኝታለች። ዮሴፍ ከቤተ መቅደስ ሲቀበላት እንዲጠብቃት ነው የተሰጠችው። በዚህም ምክንያት በንጽህና በቅድስና ሊጠብቃት በቤቷ ኖሯት ንግድ ሄዷል። በቤተ ክርስቲያናችን ታሪክ እንደሚታወቀው ሲመለስ ጸንሳ አግኝቷታል። የመጽነሷ ነገር እንግዳ ሆኖበታል። መኑ ገሰሰ አክናፈ ድንግልናኪ መኑ ቀረጸ አክናፈ ድንግልናኪ ብሎ ጠየቃት። በነገረ ማርያም ላይ እንደተጻፈው ክብረ ድንግልናዋን የገሰሰ የነካ ይኖር ይሆን ብሎ ተጨንቆ እሱንም ጠይቋታል። እምነ መኑ ጸነስኪ ከማን ጸነስሽ ሲላት ከመንፈስ ቅዱስ አለችው። ከመንፈስ ቅዱስ መጽነስ ያለ ተፈጥሮ ማህፀን መጽነስ እንደምን ይቻላል? ይሄ ለዮሴፍ እንግዳ ነገር ሆኖበታል። ምንም እንኳን በነቢያት በመጻሕፍት ጉዳዩን የሰማው ቢሆንም ሲደረግ ግን ይገርማልና ሲሰሙትና ሲደረግ ይገርማል አንድ ነገር። ስለዚህ ይሄ ድንቅ ነገር በዘመኑ በቤቱ በውስጡ ሲደረግ ባጠገቡ ሲደረግ አስደናቂ ነገር በመሆኑ ዮሴፍ በሐዘን ውስጥ እንዲወድቅ አድርጎታል ማለት ነው። ሌላው ደግሞ ከቤተ መቅደስ ከሄደ ካህናት የተቀበላት ናት፣ አደራ ናት እና አደራ ባለማክበሩ ባለመወጣቱ ጠብቆ ባለማቆየቱ በዚህም ሌላ ሐዘን በዮሴፍ ላይ ወድቆበታል። ሶስተኛው ደግሞ ስለ እሷ ፍቅር በሐዘን ውስጥ ወድቋል። አሁን በዚህ ምክንያት አይሁድ ሕጋችን ነው ብለው በድንጋይ ይወግሯታል፣ በእሳት ያቃጥሏታል ብሎ ስለ እሷን መጥፋት የሚጨነቅ ሆኗል። ጻድቅ ሰው ስለ ሰው ይጨነቃልና የዮሴፍ ጽድቁ በእነዚህ ምክንያቶች የተገለጠ ሆኗል። አንደኛው ስለ እሷ በመጨነቁ ጽድቁ ተገልጧል።